እሱን ስናገር ዘመኑ የሱ ስለነበረ በጣም ተንጫጩ የኔ ዩቲዩብ ላይ ማለት ነው። ይሁን እንዲህ ይሄ ልጅ እንደዚህ ይሆናል ብዬ ተናግሬ ተንጫጩ። አይ ጊዜው የእሸቱ ስለሆነ አሁንማ ተንጫጩ አልኳቸው። አይሰሙኝማ። ሁሉ ሰው የራሱ ወቅት አለው። ይሆነ የለም ምንም ቢያወራ ተቀባይነት ያለበት ሰዓት አለ። የራሳችሁ ወቅት አላችሁ። ባይዘው ሚዲያ ላይ እንደዚህ ሁሉ ሰው የሆነ የራሱ ጊዜ አለው። ባይዘው የሆነ ነገር ሲናገር ተቀባይነት የሚኖረው ምንም ነገር ተናግሮ ደግሞ ተቀባይነት የማይኖረው ሰዓት አለ። ማንም ሰው ሚዲያ ላይ የሆነ ወቅት አለ። ሁሉ ሰው ይሄ ማንም አይነካው የሚባለው ሰው ተነስቶበት ታይዋል። በቃ ይሄ ያን ጊዜ እሱ ወቅት ነው ማለት ነው። ተደንቆን ስታዩ ያም ወቅት የራሱ ብቻ። ይሄንን ከጥሩም ከኔጌቲቭም ሚዲያ ላይ ያሉ ሰዎች ይሄን ሁለት ወቅት አላቸው። ባይዘው ያ ብቻ ተራለ አንዳንዱ ይጠፋል፣ አንዳንዱ ግን እንዲህ ያለም ይኖራል ማለት ነው። ያ እና እሸቱ ይመች መሬት ያማርጣል እንትን ምናምን መንቢ አንድ ቂጧን የጣለች ስለሆነ ሀቅ የሌላት ነው የመሰላችሁ እናንተ። የተሸፋፈነ ሰው ብቻ ሀቅ ያለው ነው አለ ይመስላችሁ። መንቢ ወዷት እኮ አይደለም ሰዎች እሱን የተቀየሙት። እሱ የተሻለ ሰው አይደል? ኃላፊነት ሊሰማ ይገባል። ገብቶቻል? እሱ ሞር ሪስፖንሲቢሊቲ መውሰድ አለበት። ለምን ነኝ ስለሚል ለትውልድ ለመውለድ ምናምን እያለ ነው የሚያወራው። አሁን ባለፈው ቲክቶክ ላይ ሰይጣን ይሁን ማን እንደሚሰጣችሁ ወይ በጥንቆላ ብር ያገኙ ሰዎች ሊሰጧችሁ ይችላል እና ይሄ የሰይጣን ብር ነው ሲል ነበር። ዛሬ ነው መቼ ገብቶ አንበሳ ሲለቅም ነው ያየሁት። እከካም ንፍጣ የማያደርገውን ነገር ማን አባቱ ሌላው በሚያገኘው ላይ ተራቀቃል። አንድ አይነት ጋይስ ሀቢባና እሸቱ ማለት አንድ አይነት ናቸው። እግዚአብሔርን አንድ አይነት። ገና እናንተ እንደዛ በምትሯሯጡ ሰዓት እኔ ቃወመው ነበር። ባይዘው የሚናገራቸው ነገር ሳይኮሎጂ ብልጠት የተሞላበትና የለም እያንዳንዱን ነገር ጥቅም ላይ ብቻ ነው ፎከስ የሚያደርገው። የለም እንደመጣ ዩቲዩብ የኔ ያህል ብር ያስገኛል አለ ማፋስ ላይ ብቻ ነው ትኩረቱ። ያስታውቅበት ነበር። እኔ ደግሞ ጥሎብኝ እንደዚህ አይነት ባህሪ ያላቸው ሰው ቶሎ ይገቡኛል እና ዩቲዩቡን ክሊክ አድርጌ አላየለትም። የሚገርማችሁ ስሙን በኔ ያገኘን ብዬ ምቅኝ ነው የምሆንበት እሱ ላይ። የሚገርማችሁ የእውነት አውርቼ ዜማ አልተቃወሙኝም። ሲቃወሙኝ ምንድን ነው ያልኩት? ዘመኑ የእሸቱ ነው እዛው ተግማሙ ብዬ ወደ ሌላ ቶፒክ ገባ ብሎ ነው የጮውብኝ። እግዚአብሔር እናንተ እንደዚህ ያደረገ ነው የምትሉት። አሁን ስለ ቤተክርስቲያንም ያልገባችሁ ነገር ለአሜሪካ ቤተክርስቲያን ብር ካሰባሰበ በኋላ እሱ ምን እንዳገኘ ታውቃላችሁ? የአሜሪካ ቪዛ እንዲሰጠው ነው የተደረገው። በማን? በቤተክርስቲያን። ቤተክርስቲያን ለማንም ጥሪ ማቅረብ ትችላለች። ዲያቆን ነው ብላ ወረቀት ታወጣላለች። ገብቷችኋል? ከዛ በኋላ ነው ኢሮፕንም ሆነ ምንም መሄድ የጀመረው። ትራቨል ሂስቶሪውን አስተካከሉለት። እንደገና ደግሞ ቪዛ አሜሪካ ተሰጠው። መግቢያ የትንልም መግቢያ ገብቶቻል። እኔ ምንም አላገኝም ምናምን ነገር እሱ አያገኝም። ግን ማየት ያለባችሁ ነገር የሚላከው ብር ቀጥታ ወደ ቤተክርስቲያን ይሄዳል። ግን የዩቲዩብ ቪውስ እሱን አውጥቶ ይሰጣችኋል። እኛ እናውቅም። ያ ማለት ምንም ሳይጠቀም ከስሮ ነው ምናምን አትበሉ። ያ ምንም ሳይጠቀም ከየት ነው ብሩን ታዲያ እያነሳ ለ30 ምናምን ሰራተኛ ሲከፍል ነበር? ስንቱን ልጆች ህፃናቶችን የማይጠይቅ ጥያቄ እየጠየቃቸው እሱ መናገር የሚፈልገውን ጥያቄዎች ወደ ፖለቲካ እስቲ ምን አይነት አመለካከት አላቸው አይነት ነገር ሲናገር ነው ተምል
አሁን ይሄ መንሱር ነው የሚባለው ትንሹ ልጅ በዚህ እድሜው አሁን ይቅርታ አዳነች አበቤ ማለት ነበረበት? ምን አጥፍቶ ነው ልጁን እንደዚህ አይነት ቶርች የሚያደርጉት? እንዳልታሰር ብሎ ፈርቶ ነው? ማን ነው የሚባለው የትንሹ ልጅ የደቡቡ ልጅ ትንሹ ልጅ መንሱር ነው ማነው ስሙ? ይሄ ደቡቡ ልጅ መንሱር ነው መንሱር ያው እንደዛ ነገር። አሁን የሆነ ማስታወቂያ ቲሸርት ሊያስተዋውቅ ሲል ቀድመ እነ መንግስትን ይቅርታ በላሉት። አሁን ይሄ ልጅ በዚህ እድሜው ይሄ ነገሮች ለሱ መፈጠር ነበረበት? ምክንያቱም የዳ ቤት እያፈረሽ ምንድነሽ ምናምን ነገር አለ እሸቱ ላይ ገብቷችኋል። ያቺን ቦታ በኤዲት አይቆርጥለትም። ለምን? በመንግስት እኮ ታርጌት ውስጥ እንዳይገባ አይደለም። ልጁ ለሱ ጥሩ አይደለም። ገብቷችኋል። ለሱ ለጭንቅላቱ ራሱ መንሱር ነው። ኦኬ። እና አሁን በዚህ እድሜ እኔ መንግስትን ይቅርታ ጠይቄ ነበረ። ለአይምሮ ጥሩ አይደለም። ማን ነው አሁን አዳነሽ ልታስረው ነው ወይስ መንግስት ምን ሊለው? ግን ለሱ መንግስትን እንዲያልክ ስለ ፖለቲካ ካሁኑ ቆም ብሎ እንዲያስብ ምናምን የለም። ልጁ አይምሮውን ለሱ ጥሩ አልነበር። ያ እነሱ ማስተላለፍ ፈልጉትን ነው የሚናገሩትና ብቻ በተለይ ይሄ የሞቲቬሽን ይሄ አነቃቂ ምናምን ብሎ መድረካቸው ልክ አልነበረም። በፍጹም ልክ አይደለም። የራሳቸው መንደር የመሰረቱ ናቸው ሀገር ሳይሆን እና ግን ይመቸው አንድ ሰው ሚዲያ ላይ ለመስራት ግዴታ ብዙ የሰራተኛ ብዛት ሊኖረው አይገባም። እና ከሀገር ቤተክርስቲያን ምናምን እየሄዱ ባይቀረጽም እዛው የክብር እንግዳዎች ምናምን እየተጋበዘ ኤክስፒሪየንስ ሼር እንዲደረግ ዩቲዩቡ ማግኘት ያለበትን ማግኘት ይቻላል። እሱ ትኩረት ለመሳብ ፈልጎ ሰዎች ይህን ሰሞን ተነስተውበታል ስለተባለ ስነ ልቦና የለም መልሶ እንዳይወድቅ በጣም እየተሟሟተ ያለ ሰው በትኩረትም በብርም ይሄ አረቃቂ ምናምን የሚባሉትን ፎከስ ኦን እነዚህ ሰው እንትን ላይ ይው ይሄ ዳዊት ደርምስ ምናምን የሚባለው መንግስት ይው የሆነ ተብታባ መጥቶ ኢትዮጵያን የሚያነቃቃበት ምንም ምክንያት የለም። እኛ የምንነቃቃበት ብናጣጫት እንቅማለን። አባ ምድረ ልቃ የማንም እንቅልፋ መጥቶ ኢትዮጵያን ላነቃቃ ይላል። ሲመጣ 500 ሺህ እንኳን ይዞ አልመጣም። ለማነቃቃት እያለ 500 ብር ምናምን እየተቀበለ ነው ሰዎች የሚገቡት። መልክ ሲሰራ ይችላል እንዴ? አንድ ቀን ቪዲዮ ትጋ ነበር ሳለኝ ምን እንዳደረገ ታውቃላችሁ? መቼም ከይምሮ ያልጠፋው እግዚአብሔር ሊሞዚን ውስጥ 7 ሴቶች ምናምን ነበሩ። እሺ አረ ቪዲዮ ተለቆ ነበር እኮ 7 ሴቶች ነው 8 ሴቶች ነበሩ ሊሞዝ ውስጥ አብረው እየመጡ ወደሱ ይሄ አዳራሽ። ከዛ ወደ ሊሞዚኑ 1 ደቂቃ ሲቀረው ከመድረሱ በፊት ወደ አዳራሹ ሴቶቹ ወረዱ። እሺ ከዛ ሊሞዚኑ ቆም አለ። እሺ ከዛ እነሱ ራመድ አሉና ቀይ ምንጣፍ እንዲህ ተነጥፎ ነበር። ቀይ ምንጣፉ ጋር ቆሙ። ጋይስ እንዲህ ተደረደሩ ቀድመውት ማለት ነው። ከዛ ሊሞዚኑ ሲወጣ ከሱ ጋር ሊሞዚኑ ውስጥ የነበሩትን ሰዎች እየጨበጠ አይገባም። ኧረ በስመ አብ ያለታ ነው መልክ እንዴት እንደሚሰሩ ያዩት ጋይስ። ይሄን ያህል በፕሮቶኮሊክ ልጄን ነው የምላችሁ እኮ ጋይስ። ኧረ ቪዲዮን ሳሳያችሁ ነበር እኮ ያኔ ነው እኮ ትኩረት አድርግ ያልኩት እኮ። ከእነሱ ጋር ሊሞዚን ውስጥ የነበሩ ሲወጡ ቪዲዮ አንዷ ተንኮል አሁን እንግዲህ እኛ ላየንም አልሰማንም እያለች ነው ልጅቷ የምትቀርጸው ባይዘው። እሺ ከዛ ሄዱና ቀይ ምንጣፉ ላይ እንዲህ ተደረደሩ። እሱ ሲመጣ በአዲስ ገስ 3 እና 4 ሰው ብቻ ነበር የቆመው የጠበቀው። እነሱ 7 ወረዳ 7 ነው ሁሉንም እየጨበጠ ባላየ ባልሰማ ይላል። ከሱ ጋር የነበሩትን ነው እንደዚህ የሚጨብጣቸው። እነሱም እንዲህ ይላሉ አብሮ የሚጨብጡ ሴቶች
ከዛን ሲገባ ተከትለው ትገቡ ምን አይነት ድራማ እንደሚሰራ ማለት እንደዚህ ነው የሚሰሩት ሰው መድረክ ላይ ብቻ ነው ሰው የሚመስለው ጋይስ ሱፍ ሲለብስ ሰው እንዳይመስሏችሁ ሰው እንዳይመስሏችሁ ሆድ ብቻ ነው የሚያስበው የሰልፍሽ እሸቱ እንደዛ ነው ሀቢባ እንደዛ ነው አንድ አይነት ሀቢባን አወቃቸውታል እናቴ ትሙት ኤግዛክትሊ እሸቱ ወንድ መሆኑ ብቻ ነው ልዩነቱ ባይዘው ወንድ መሆኑ ብቻ ግን ይመጭ ግዴታ ከሀገር ከአጉር እየዞርኩ ለመሄድ ለኔ እንደዚህ በከሰርኩ ቁጥር ዩቲዩብን አሻሽሉልኝ ምናም ማለት አልችልም እኔ እንደዚህ ረርቻለሁ እንዳለ ሰብስክራይብ 1 ሚሊዮን ሳትሞላ 2 ሚሊዮን የገባው ቤተክርስቲያን ስለ ብር ስላሰባሰብክ ግን ስታሰባስብ የሚገባል ሱፐር ቻት የሚገባል ቪው የምታገኘው ምናምን ሁላ ለራስ ነበር የሚገባው ስትጽፉ የነበረው እንትኑ ነው እንደገና የአሜሪካ ቪዛ እንድታገኝ የተደረገ ቤተክርስቲያንን እንድትጎበኝ ለምን ቤተክርስቲያን መብት አላት ቀይ መስቀሎች መብት አላቸው ዘመርኩንን ዳቆን ብሎ አውጥቶታል እንደዚህ አፉን ሲያስከፍተው የሚውለው ስታሊን ያወጣው በቤተክርስቲያን አይደለም ስንቱ አላለን ለቤተክርስቲያን $2000 እየሰጠ ዳቆን ሊያገለግለን ወይም ደግሞ ቤተሰብ አልባ ነው ልናሳደገው ሃይማኖት እንትን ስለሆነ እንትን መብት አላት ስንቱ አለ እንደ ምድር እንደዛ የሚወጣው እና እየተጎዳህ አይደለም እንትን ያልከው ያ ዘልደታ የወጣው በቤተክርስቲያን ላይ የወጣው ልክ ከወጡ በኋላ የሆነ ወረቀት ካገኙ በኋላ ሄደው እንኳን ቤተክርስቲያን አይጸልዩም እንኳን እዛ ሊደርሷል ዘመርኩናው መጽሐፍ ቅዱስ ረስቷል የት ጋር እንደሆነም ራሱ ያውቀው ቤተክርስቲያን ልጅ ባለቤቱና ሚስቱ ምናምን ስተምትመጣ ደስ ቤተክርስቲያን እንትን አለ ቴሌግራም ላይ ተልከሰከሰ ልክ ሲመጡለት who cares about dead fish ወሬኛ ነሽ ምን ሰራሉ ታዲያ ወሬ ካላወራው ሚዲያ ላይ ይኸውልህ ለወሬ መሰለኝ መመጥ እስቲ ገነት ንጋቱ ነው ገነት ምሽቱ ሊያት ቆይ ግን ከገነት ምሽቱ በፊት የሳሚ እናት ነው የሳሚ እናት ለሴፉም የሳሚ እናት ብሎ ነው የመዘገበው ይሄ አርቲስትን ሴፉ አይወደውም ማለት ነው ያው እንጂ ያቀርበውም ነበር እንደዚህ ነገር ሴፉ የማይወዳቸውን አርቲስት እንግዲህ አሁን ወይ የተጣሉ ችግር ያለባቸውን አሁን ማሰላሰል ነው ማን ነው እንጂ ነገር ያቀርበውም ነበር ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው በስራ አጋጣሚ ነው ያወቅኩት ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም ቆይስ የሆነ ሰው አርቲስት አለ ግን
በቃ ሌላ ፐርሰናሊቲ ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ቆይ አንድ ነገር ልገራችሁ ጠይቃችሁ። አሁን እችን ልጅ በሪል ላይፍ አዲስ አበባ የምታውቁ ሰዎች የላችሁም? ከማጋሪ ለሽ እንደጀመረች የላችሁ? ዳንኤል ተገኝ ይሄ ቀዩ ሰንደል የሚያስተዋውቀው ሰንደል፣ አረ ይሄ ሰንደል የሚያስተዋውቀው ኢቢኤስ ዳንኤል ተገኝ ኢቢኤስ ሰይፉ ያቀርበውማ። እንደዛ ቢሆን ነው አያቀርብ። ከኔ ጋር ችግር አለ የሚባል ነገር አለ። የኢቢኤስ እንትኖችን አያቀርብ። የላችሁም የአዲስ አበባ ልጆች? አዲስ አበባ ስላችሁ ስለ አርቲስት ምናምን የሆነ ሰው አለ። አሁን እኮ ወደ ታች እየሄድኩን ለምን በጣም ሎንግ ታይም ከተጻጻፍ የጌዲን ቁጥር ምናምን የሰጠኝ ሰው ነበር። ጌዲዮን ዳንኤል ያ በውስጥ ሹክ በሉ የእውነት በስነ ስርዓት ይሄ እንትና ብቻ አይደለም። የሆነ ነገር የሆነ ማስረጃ የሆነ ነገር እኛ እንለቀዋለን። ግን እንደዚህ ሄደሽ ከሰሻል ሳሚ እንትና የሳሚ እናት ነው ምናምን ከሰሻል። ካልከሰሽ ሚዲያ ላይም በግልጽ ካላወጣሽ ምን አርጊ ነው ታዲያ የምትይን አንቺ? ያው ቅንድብ እንድንነቅለው እንትና ሊሆን ይችላል፣ ቢ እንትናስ ቢሆን ሲ ምን እንቅልፍ ልነሽ ነው እንደመጣሽ ከሰሻል። ካልከሰሽ መተሽም ካላወራሽ ምን ሆኖ ነው የምትይነው? ምን ነው ከኛ የፈለግሽ ወሬኛ? እሺ እኔ የጸብ መነሻ ነበረ ወይስ የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸባይ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ሀብታም አርቲስት ማን ያለውን በሷ እድሜ ከሷ ጋር ሊኖር የሚችል ምድረ አርቲስት ኩላሊቱን ሲያመው የጠጠር መልቀሚያ ሲል ነው የምናውቀው። ማን ነው እንደዚህ በብሩ ተማው? አሁን ብር ያለው አርቲስት ማን ነው ጋይስ? ከነ ሰላም ተስፋዬ በስተቀር ይሁን ማን ያለው የላችሁም እኮ ደህና ልብስ ራሱ ይሁን። በተለይ ሴቶች ወንዶቹ ዝም ብሎ ናቸው፣ ሴቶቹ ይሻላሉ። ይሁን አሁን እና ሃናን ታሪክ ናትናኤል ብር አለው። ይሄ ድዳሙ ሌባ ነው እኮ ያ ልጅ እኮ በጣም እኮ ውሸታም ነው እኮ ናትናኤል እኮ 2 ጊዜ እኮ በማጭበርበር እኮ ካሁን በፊትም ቶፒክ የሆነ ሰው ነው እኮ የእውነት ናትናኤል ከዛሬ 4 ዓመት ነው 5 ዓመት በፊት ቶፒክ ነበር አይደል ጋይስ? ልጅቷ እንደውም እኛ ጋር ቀጠነው እንዴት ነበር 40,000 ነው 50,000 ብር የሊቢያ የምትወጣበት ምናምን ብሯን ሰው እንልካለን ብሏት ሙላለም አልነበረም እንትና ይሄ አሁን ናትናኤል 2 ጊዜ ነው እኮ ታሪክ የሆነው እዚህ ሚዲያ ላይ ባይዘው። ሚስቱ ካናዳ ነው ምን ነበረች? እንደውም ኩዊን ጋር ራሱ ቀርቦ ነበር እኮ ያ ናታን ነው የሚባለው። ያ ናታን 2 ጊዜ እኮ አጀንዳ የሆነ ሰው ነው።
ልጅቷ ሊያስገድለኝ ነው እያለች ትፈራ ነበር እኮ እንዴ። ሊቢያ ትሄጃለሽ ብሎ ወደ ሊቢያ እንትን አላረ ብሯንም አልሰጣትም። አቤል ብርሃኑላ ዘግቦት ኢንተርቪው ሲያደርገው አንተም ለሷ ነው እንዴ? እዛው ከአቤል ጋር ራሱ ጥሩ ጥያቄ አልተጠያየቁ። እሺ ያ ናታን በጣም ነበር የተነሱበት የነበረው። እኛ ሁላ ቶፒክ ያደረግ ልጅቷ 2 ጊዜ ኢንተርቪው ሰጥታ ነበር። አሁን ህይወቴ በመኪናው ላይ ሊገጩ ይሞክረው ነበር አለች። ሌላ ልጅስ ባለፈው ናታን አሁን ያስመረቁትን ፊልም ቤተሰቡ ሞቶ ሱሩ እየሮጠ ሲሄድ አጠገቡ ካሴቱን ጥሎ ካሴቱ ወስዶ ነው እኮ ለራሱ የራሱ ደራሲ ሆኖ ራሱን አቅርቦ ፊልሙን ሰርተው ጨርሰው ስለ ፊልሙ ስንት ብር እንደፈጀ ይወያዩላል። ልጁ ደግሞ የኔ ነው ምናምን ሲለው በመኪናው ላይ አስገጭቶታል እኮ። ኢንተርቪው እኮ አለ። ቆይ ኢንተርቪውን አወራበታለሁ ስላላወራውበት። ናታን ተንኮለኛ ነው እንደ ጥርሱ። ልቡ ራሱ ቀይ ናት። የንፍጣም ሰው እከካ የሆነ አሸር በሸር የሆነ ሰውዬ ማለት ነው። የእውነት ብር ያለበት ቦታ እንዲህ መቼ መቶ መቼ ነስንሶ ምንጣፍ ስር ነው የምታገኘው። አባ ሲጀመር አንድ ልጅ ራሱ የወረደው ካናዳ ነው። ምን ያለችው ልጅቷ ስሙኒ ስለማጠይቀው ነው የአሜሪካ ከመጣች ዲያስፖራ ብሎ ከላው ላይ ወለደ። ከዛን ሲያየው ዲያስፖራ እንዳሰበው አይደለም። እዛ ሲንግል ማሞና እሷ ብቻዋን ታሳድጋለች። እሱ ኢትዮጵያ ይነፋል። እንደገና ደግሞ ማናቸው መሰላችሁ እንደዚህ አይነት መሰሪ ስራ የሚሰሩት እነ ሙላለም የሚባለው ይሄ ወንድም አለው እንደገና አብሮት አንዳን ሶማሌ ላይ ደፍሯት እዚህ መታ ስትናገር አልነበረም? እንትና የሙላለም ወንድም አብሮ ሪሌሽን እንዳላቸው ምናምን ከነ መረጃ ፎቶ ይዛ ምናምን መታ አልነበር? ስንደውልለት ቴሌፎን ከስሬ መቻ አነሳ። ግሩም ኤርሚያስ እንደዚህ ነገር ውስጥ አይገባም። ግሩም ኤርሚያስ አይገባም እንደዚህ ነገር። ያ እነ ትሪሙልጭ በነማን ኤጅ ያሉ መሰላችሁ? ይሄ እነ ናታን አሁን ያልኳቸው። እኔ እኮ እያንዳንዱ መልክ ነው ማውቀው፣ ስም አላስታውስም። ጻፉልኝ። እኔ ትክክል ካልጻፋችሁ ልክ አይደላችሁም እላችኋለሁ። ዓለም ሰገድ ነው የሚባለው። ዓለም ሰገድ ናይ ዓለም ሰገድ ስዊድን አግብቶ ነው ያለው። ይሄኛው ቀዩ ልጅ አሉ ሚጥርጥሬ ግሩፖች አሉ። የሆነ የለም ከግሩም ኤርሚያስ እድሜ በታች ያሉት የለም አዲስ የመጡት አዲስ የሚታወቁት እነሱ ቴዲ ጆሮ ምናምን በሴት ሱሪ መቀየር የሚፈልጉ ናቸው። ያ እንግዳ ሰው ነው የሚባለው። ያ ዓለም ሰገድማ ስዊድን አግብቶ እንትን አባቱ ራሱ ጀርመን ያለ። ያ በነገራችን ላይ ዩቲዩብ ባይከፍት ኖሮ ዓለም ሰገድ ስዊድን አይኖርም ነበር። ዩቲዩብ ከፈተ፣ ፊልሞችን ይጭናል፣ የራሱ ገቢ ያለው። ከዛን አንተ ትብስ ተባብሎ ይኖራሉ። ዩቲዩብ ባይከፍትና ገቢ ባይኖረው በስዊድን እንትን ብቻ ለዛውም ትንሽዬ ገጠር ከተማ ነው የሚኖረው። አንተ ብስብስ አንቺ ብስብስ ተባብሎ ይሄኔ አለማውቄ ነው ልጅነቴን ቀጨችኝ ብሎ ነበር ኢንተርቪው ሲሰጥ የምታየው። ግን አራድዬ ልጅ ነው። ዓለም ሰገድ ነው ስሙ። ያ ይሄ ጥርሱ ብትንት ያ ይሄ ነገር ማቆም አለብህ እና አንተ በቃ ስም እንደ ከግሩም ኤርሚያስ በታች ያሉ አዲስ የመጡት የለም እናቴ ትሙት ሁሉ ማጭበርባሪዎች ናቸው። የእውነት እንደላ አጭበርባሪ ወይ ከዲያስፖራ መውለድ ነው የሚፈልጉት ወይ ደግሞ እንትን ነው። ለምን መስሩፍ ቁረጥ አትለውም? ቤት ተከራይ አትለውም? ምን አትለውም? ስትመጣ ቲሸርትና የተለያየ ሱሪ ይዛ ትሄዳለች። የተወሰነ ጊዜ በራሷ ብር ኢንጆይ ያደርጉና ይለያያሉ። ዛሴት ይሄን ነው የሚፈልጉት። እንደገና ደግሞ ውጭ ሀገር መጥተው መኖር አይፈልጉም። ምክንያቱም ምን ሊሰራ ነው? ታክሲ ሊሰራ ነው? አርት ሊሰራ? ማን ነው የሚያውቀው?
ንጉስ አላገሩ የሚባል ነገር አለ። ሲጀምር አርቲስት አይደሉም፣ አርቶ አደሮች ናቸው። ዝም ብሎ የዩቲዩብ ድራማ ላይ ሲልከሰከሱ ነው የምናያቸው። ግን ይመቻቸው። ያው ሆነም ቀረም ራሳቸውን እየቻሉ ገብቷቸዋል። ቪዛውን ብቻ ይፈልጉታል። ኤኒታይም ኢሮፕ መሄድ እንደሚችሉ ምናምን ነገር የለም። ለዛ ብቻ ነው የሚፈልጉት። ሁሉም ሩቅ ነው የሚያገቡት፣ ሩቅ። ማንዴላ እዚህ ሴት ልጅ እንዳለችው ታውቃላችሁ? ማንዴላ አታውቁማ? ባለፈው ለክርስትና እዚህ ወስዶ ነበር። መኖር አይፈልግም፣ መጥቶ መመለስን አይፈልገው። ከዛ ኤክስኤክስኤል ቲሸርቶችን እየገዛ ይሄዳል እሱ። ያ ስምህ አይደለህም እንዲና ፎቶ እንኳን አይለጥፍም። የሚገርማችሁ ነገር እሷ ግን ሲንግል ማምም ሆና ምንም ሆና ስንት ነገር እያደረገች መስዋዕት ትከፍላለች። እና ጊሎ ካሳ ካሙሱ ካሳ ስዊድን ነው አሁን ሪሌሽን ከኢትዮጵያ ሴት ጠፍቶ ነው እግዚአብሔርን። የካሙዙ ካሳ ሚስት አሁን የቴዲ ኤክስ ነበረች ኦስሎ ላይ ምናምን። ተውን ጋይስ እሺ የሸጥቅ ሰው ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እቺን ትንሽ የዛልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን። ቆይ እቺ አጭር ቶፒክ ስለሆነ እንጨርሰው፣ ከዛ በኋላ የነገነት ሰፋ ያለ ነው፣ እሱ እንሄድበታለን። እሺ ግን የጻፈልኝ ሰው የለም። ቆይ እስቲ የሆነ ሰው ጽፎልኝ ከሆነ ቆይ እስቲ ኒው ስላልክ ቆይ እስቲ እንትን እየመጣ አስቸገረኝ። የሆነ ሰዎች የሆነ ነገር ይላላካሉና የኔ ማሴጅ እየመሰለኝ ነው። ይሄ ግሩፕ ልከውልኝ እኮ ሊሆን ይችላል። ይህን ሰሞን ወደ ኖርማል ስራ መመለስ አለብኝ። እግዚአብሔር ወደ ኖርማል ስራ አሁን ተመልሻለሁ በይፋ። በነገራችን ላይ ኢንሳይደሮች እሺ፣ ያ ተመልሻለሁ። ማን እንደሆነ ማለት ነው ሹክ በሉ። እቺ ልጅ እቺ የሳሚ እናት የምትባለው ስልክ ገዛሽ መሬት ላይ ወድቆ አግኝቼ ከማጋ ነው ሪሌሽን ያላት። ዛሬ አሁን ከተጣሉ በኋላ ያኔ አብረው ፉን ሲሉ አዲስ አበባ ያያችሁ የላችሁ ጋይስ? ቆይ ስለ አዲስ አበባ ሳወራ እንትና የማሜ ኤክስ ጆኒ ማለት ነው ከዳናይት ጋር፣ ዳናይት ማለት የጆን ዳንኤል እህት ጋር ፍቅረኛ እንደሆኑ ነግሬያችሁ አልነበረ? ማስረጃ አምጪ አላላችሁኝም? አሁን አላመናችሁ? ማስረጃ አምጪ አላላችሁኝም? ባለፈው አመጣላችኋለሁ። ቆይ አላልኳችሁ? እና አሁን አላመናችሁኝም? ውሸት ነው እንዴ? ጆኒ የማሜ ገርዳሜ አላያችሁ? አላመናችሁኝም? አሁን ፍቅረኛ ነው ድራፍት ደፋችበት አላልኳችሁ? እግዚአብሔር ወሬ ነው። ቆይ ኦሬዲ እኮ አይታችሁታል ብዬ ነው እኔ ያለፍኩት። ቆይ ስለ አዲስ አበባ ከመሄድ በፊት አያችሁ ዳኒ ሸር ቆይ ዘፈኑ እንትን እንዳይመጣብኝ እዩት። እዚህ ጋር ይውልኝ። ቆይ አንድ ከእንትን ኮንሰርት አብረው ገብተው ማለት ነው። እንዴት ቆይ ላሳያችሁ። ቆይ አያችሁ ዳኒዬ እስቲ ዞር በይ። ቆይ ላሳያችሁ ዩቲዩቦች። ቆይ ያ ዳኒ ዙሪ ገደለችሽ ማሜ። ያት ገስ ውሸቴን ነው የመሰላችሁ? ያ ገና ሳይወጣ ቪዲዮ ነገርኳችሁ። ያ ጡቷን እንዴት እንደሚነካ ታያችሁ። ኢንፎርሜሽን ከመጣ እውነት ካልመጣ
እየታሰበበት ነው ማለት ነው። ያ እና ለማንኛውም ግን ለዳናይት ታላቋ ነው ትልቋ ነው ግን ይመቻት ዋች ያደርጋሉ ደስ ይላል። ከማንም ወጣጤ እሷም እኮ አንድ ልጅ ወልዳለች። ከማን እንደወለደች ልንገራችሁ። ከማን እንደወለደች ዳኒ እኔ ከጆን ጋር ፒስ ነኝ ባይዘው ግን ኢንፎርሜሽን ኢዝ ኢንፎርሜሽን ስነ ስርዓት ያዝ ጆን ጆኒ ስላችሁ ራሱ ጆን ዳንኤል የኛ ጆን ማለት ነው። ቆይ እስቲ የሆነ ሰው ጌም ሲልክብኝ ቴክስታችሁ ይደበቃል። እንትናን ታውቁታላችሁ? ረቡኒ ላይ ፊልም የሚሰራው ረቡኒ ነው እንዴ? ረቡኒ ላይ የሩት ገብረአብን ቀሚሷን ይዞ የሚከተላት የለም? ቡላላ ነው ቡልቡላ ነው ማን ነበር? ማን ብሎ የሚጠራው ልጅ ማን ነበር? አቡላ ተብሎ የምትጠራው የነበረው ልጅ ትንሽ ልጅ ከሱ ወልዳለች እኮ ጆን ራሷ ዳናይት ወልዳለች። አቡላ ትክክለኛ ስሙ ማን ነበር? አቡሌ ስትለው ቀሚሷን ይዞ ከሷ ጋር ነበር ሲሄድ የሚውለው ተንኮለኛ እንደዚህ ያ ረቡኒ ፊልም ላይ ያ ልጅ አድጎ ያብስራ ነው ስሙ። እኔ ትክክለኛ ስሙን አላውቀውም። እሱ ልጅ ግን ላይ ወልዳለች። ጆን ዳንኤል እስር ቤት የነበረ ሰዓት ቤተሰብ የለም አጠገቧ። ሕፃን ነው አድጓል። ምንድነው ዳናይትም እኮ ትልቅ አይደለችም እኮ በሱ እድሜ ነው። አብራ ያደገች ናት እኮ የእውነት። አሁን እኮ ረቡኒ ስታየው ነው ልጁ አቡሌ ትንሽ የሚመስል። ስንት ረቡኒ እንኳን ከተለቀቀ ስንት አመት ነው ጋይስ? 10 አመት አይሆነው? ያ እንዴ ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት። ማን ነው እንደዚህ ሄዶ የሚጋደመው አርቲስት? እንገምት ጋይስ። እስተዛው ድረስ ኢንሳይደሮችን እስተማንቀሳቀስ ድረስ ስሟ እንዲህ ተጋድሞ ከሰው ላይ የማይነሳው ማን ነው? አርቲስት ነው። ማን ነው እንደዚህ የሚከብደው ለመግፋት ራሱ? ሸዋፈራው አይደለም እሱ ነው ፍራም እሱ አይደለም። ማን ነው? ማን ይሆን? ሄኖክ ድንቁ ባለው ብር ተማምኖ ነው አለች። እሱ ምን አባቱ አለው? ምንም የለውም። እሱ ቁመት ብቻ ነው ያለው ጋይስ። ሀብታም ነው አለች እኮ። ያለውን እውቅናና ያለውን ሀብት ተማምኖ ነው አለች እኮ። ሌላ የሚከብድ ሰው ፈልጉ። ሌላ ሰው ፈልጉ። ሀብታም ጋይስ፣ ወንዶቹ ሀብታም አይደሉም። ባይዘው አርቲስቶች ሀብታሞች እነማን መሰላችሁ? እነ ሰራዊት ፍቅሬ፣ ሰይፉ ማለት ከዘፋኝ ነው የምንጠራው። ከተፋይ ዝም ብሎ አርቲስት ነው የምንጠራው። ይሄ ዘፋኝ ምናምንማ እነ ቴዲ ያለው ቴድሮስ ተሾመ ማን ነው ደግሞ እሱ? ውይ እኔ እኮ የቅጥል ስማቸውን እንትን ላይ የሰራው እንትን የሚለው ምናምን ካለችኝ ብቻ ነው ቁምቆ ቴዲ ማንዴላ። አይ አረግም እንደዚህ ማንዴላ እውነት አረግም። እንደዚህ ነገር የሚያረገው ማን መሰላችሁ? ሙሉዓለም ያረጋል። ሙሉዓለም ይባላል። ይሄ ሁለት ወንድማማቾች የሉም አርቲስት እሱ ያረጋል። ቴድሮስ ተሾመ ማን ነበር? ቴድሮስ ተሾመ ማን ነበር? ቆይ ሰርች ላድርገው መልኩን ይምጣልኝ። ቴድሮስ ተሾመ ማን ነው? እንዴ ቴድሮስ ተሾመ እኔንም ኧረ በእናታችሁ እሱ እንኳን ሰው ላይ ተኝቶ ሊጋፋ አይደለም። እሱ ራሱ በስንግድ ነው አንሶላ ለብሶ የሚተኛው። ቴዲ መቸው ጋይስ ባለበት ሙድ እንዴ እንደዚህ ነገር አያረግም። የእውነት ለራሱ ከቻይና ጋር ባለፈው አሜሪካ ተጣልቶ በቦክስ መጥቶት እንትን ላይ ጥለውት ነው የሄዱት። የእውነት ስለሚያጨስ ማለት ነው። ግን ይመቸው የእውነት ቴዲ ምስኪ ያልደላው ዘፋኝ ይመቸው። አላወራም ስለ ቴዲ አላወራም። የእውነት አላወራም እንጂ ብዙ ነገር አለ የምናወራው ስለ ቴዲ ስለሚያሳዝንንና እንደዚህ መውደቅ የሌለበት ሰው ስለሆነ ነው ዝም የምንለው። እሱ እጅጋየሁ ሽባባው እግዚአብሔር ስለምንወዳቸው ነው ዝም የምንለው። ያ
ሌላ ሙሉዓለም ያረጋል ጋይስ በጀዝባ ገገማ ያ ጆሲ ማን ነው? ጆሲ የትኛው ነው? ጆሲ ኢን ዘ ሃውስ ጆሲ ኢን ዘ ሃውስ ይጋፋል እንዴ? ይጋፋል ናይ አራዳ ነው። እንደዚህ አይነት ነገር አይልም። የእውነት ትመጫለሽ እንዴ ዛሬ? እመጣለሁ። ከዛን የሆነ ዘፈን አለው አይደል? እንዲህ ድምፁን ጎርነን አድርጎ እሱን ከፍቶ ነው የሚጠብቃቸው። ነፋ ገፋ ሰፋ ካረገ በኋላ ዛሬ የሆነ ስብሰባ ስላለኝ መውጣት አለብኝ ይላል። ሁለተኛ ቤቱ እንዳይገቡ ለዘበኛ ነግሩ። አስጌ ሊያረግ ይችል ነበር ግን ባለትዳር አስጌ ሲስቅ ዓለም የሱ ነው የምትመስለው። የሱ ችግር ይሄ ነው። የአስጌ ችግር ሲስቅ ሙሉ ዓለም የሱ ነው የሚመስለው። ጥርሱ የኛ ጥርሱ ላይ እሱ ነው እኮ የሚመስለው። ጋይስ ግን ይመቸው አስጌ የሆነ ትንሽ ትቢት ነገር አለበት። ትቢት ሳይሆን ጅልነት ነገር አለበት እና ትንሽ የማሽቃበጥ ባህሪ አይበታሉ። ያሬድ ነጉ አሁን ሌላ ሴት እኮ ሊያገባ 2 ልጆች እኮ አሉት ያሬድ። ያሬድ ልጅ ኮል የወለደላታለች። ስንት ከሳው መስሩፍ ያስቆረጠችው ልጅ አለች። ያ ይሁን ሄሊ ቴዲን ዘፋኙ አይደለም ሌላ ነው እንዴ? ቴድሮስ ማን? እሺ ስም አንድ አይነት ነው እንዴ ስማቸው? ሁለቱም ተሾመ ናቸው። ሄኖክ ድንቁ ናይ ሄኖክ ድንቁ ልጅ አለው። ታዲያ ሊነፋ ይችላል። ሄኖክ ግን መቼም እንደማያገባ ነው ነገራችሁ። ባይዘው ሄኖክ መቼም ትዳር አይዝ። የእውነት እንደዚሁ ባይገረጅፍ ትበሉና ትፉብኝ። ሄኖክ ለመሰላችሁ ቀድሞ ስሙ በእንደዚህ አይነት ነገር የጠፋ ሰው እሱም ቶርች የሆነ ሰው ምናምን ሴቶች ራሱ ወድሻለሁ ሲላቸው አያምኑ። እንደገና የማያገባ ሰው ከሚዲያ ማን እንደሆነ ታውቃላችሁ? ሆዴ አያገባ ቴዲ ታደሰ ነው ዘፋኝ። ቴድሮስ ተሾመ ስለምን ታዲያ እሱን አመጣልኝ? ግስ ምን ነክቼ ይሄው ተሾመ እንኳን ተሾመ የሆነት ለምን ታዲያ ቴድሮስ ተሾመ ስለንም ይሄ የእንትን ደራሲ አረ ሚስትና ምናምን ጂኒ ያለው እኮ እሷን እኮ ባለትዳር ነው አላለችም እኮ። ሌሎች አርቲስቶችንም እንደዚህ ሊያረግ እንደሚችል እኔ ላይ ሊያረግ ባረገው እንትን እጠረጥራለሁ ነው ያለችው። ቀዝቃዛ ወላፈን ድርስ ኦኬ። ትልቅ ባለፈው የሆነ ትልቅ ፊልም ሰርቶ ነበር። ትንሽ ወደ ፖለቲካ ምናምን ገብቶ ነበር ግን ይመችው። ያ ቀዝቃዛ ወላፋ ያ ማናጀር ላከብኝ አለች። ዛት ሚንስ ትንሽ ሀብታም የሆነ አርቲስት ነው። ሌላው እንኳን ማናጀር ሰንጀሪ ቤት ውስጥ የላቸውም እኮ እነዚህ እነ ሙሉዓለም ምናምን። የእውነት ጫማቸው ራሱ የሚጠርጉት በቫዝሊን ለቅልቀው ነው የሚወጡት። የእውነት የዛሬ ምግባቸው ብቻ ነው እኮ የሚያዘጋጁት። ዩቱብ ቪዲዮ የሚሰሩት የዩቱብ ድራማ የሚሰሩት ቢኮዝ ኦፍ ይሄ ገብቶቻል። ሴቶቹ ሀብታም ናቸው። ባይዘው ሴት ስለሆኑ አማለው ምናምን አለ። ብልጥ ናቸው ሴቶቹ። አሁን ሰላም ተስፋዬ በጣም ብልጥ ናት። ሀና ታሪቅ በፊልሙ ካልተሳካ አባ እራሷ ጠይቃ ባለሀብት አገባች። ከእድሜዋ ጋርም ከመልክም ይመሳሰላሉ። ምችት ይበላቸው። ሩት ገብራ እንዴ ሲዲ ማያበላ ከሆነ አባ እራሱ ሲዲውን የሚያመርተውን ካምፓኒ ማናገር ነው እንጂ እሱን አገባች። ይመቻት። ሄለን በድሉ ገና ለገና በፊልም እድል ውስጥ የሚሳካ ልጠብቅ ምን አባቱ የእንትና ልጅ አገባች። ማን ነበር ስሙ? ባለስልጣኑ አባትየው ያ የምን ፋብሪካ? የሳቡና ፋብሪካ፣ የጂኒ ፋብሪካ። ምን አቃጠላት ከሲዲ ዴኩን አትገዛውም እንዴ ራሱ? ሌላስ እጸ በለስ አውዝ ቢላ ምንስ ሸይጣን። እኔ እጸ ህይወትን እኮ እጸ በለስ ነው የምላት። እጸ በለስ እሷስ
ስራ ስንሄድ እንኳን ትራፊክ ብለው ቀለበት ብለው እንዳለ መድረኩን አዘግተውብን ስንት ሰው ከስራ ተባረረ ያለት የነሱ እርግማን ነው መሰለኝ ያፋጣቸው። ትራፊክ መብራት ለጊዜው ሲቆም ወርዶ ትራፊኩ ፊፍ እያለ መብራት በርቶ እነሱ ቀለበት ይደራረጋል። እንደዚህ ሀገር ቢሆን ግን ራሱ በዛ ሰዓት ረን እያደረገ ያለውን ትራፊክ እንደምትከሰው ታውቃለህ። ምክንያቱም ስራ እየረፈደብን ያለው ስራ እየረፈድን ትራፊኩ ከነሱ ጋር የተባበረው ኪሱን አግኝቶ ነው። ሌላው እነሱ ቀለበት እሺና እምቢ እስከምትለው ድረስ መኪናዎቹ ለመቆም አለባቸው። እነሱ መንገድ ላይ ቆመው በስነ ስርዓት ነበር የሚከሰሰው። ስንት አምቡላንስ ይኖራል ጋይስ ሰው ለማድረስ ስንት ፖሊስ ነበር። ያ እርግማን መሰለኝ የሆነ ሁለት ገልባጭ መኪናና ሁለት ምናምንና መጠጥ ቤት ምናምን ነበረ መዝናኛ ቦሌ ምናምን ባር ላይ ነበረ። ሁለት ገልባጭ መኪናና ምናምኗ ወሰደች። በ6 ወር ተፋታች። የሆነት ግን አብረው ማች አያረጉም ነበር አይደል? እንትናስ ፈሪያት የማነ ትዝ ይላችኋል? የመጀመሪያ ያገባችሁ አርቲስቶችን እኮ በደም ነው ማውቃቸው ጋይስ። ስሙ መጀመሪያ ያገባችሁ ትዝ ይላችኋል? ፈሪያት የማነ ትዝ ይላችኋል? ቫዝሊን የተቀባ ሰውዬ ነው ከወሬ ያገባችሁ ትዝ ይላችኋል? ቫዝሊን እውነት ኦሊቫ ኦይል ተቀብቶ ሙሽርነት ያደረገ ሰው ያቺን የመሰለች ቆንጆ። እኔ የፈሪያት የማነ ከለሯ እንዴት እንደሚያምረኝ ታውቃላችሁ? እንዴት ደስ እንደሚለኝ ያቺን የመሰለች ልጅ። ትልቅ ሰውዬ ነው እንደምትሉ ጫማው ራሱ የተወለወለው በቫዝሊን እሷ መድረክ ላይ ቁጭ ብሎ የሰላም ተስፋዬን ቂጥ ነበር የሚያዩ ሙሽራው። እሱም ከሱ ብሶ የእውነት ከውትድርና ልክ እየተኮሰ ምናምን ናና አውልቅና ናና አግባት ተብሎ በግድ ተገዶ የመጣ ነው የሚመስለው ድንበር ሊወስድ። ፊቱ ላይ አስታውቅ ነበር ኮስተር ብሎ እንደሚያወራ ጋይስ። ቆይስ እግዚአብሔር እንዴ ቆይ ተር እንትን ላድርግ ጌም እየላኩብኝ ተቸገርኩ። ስሟ ኮስተር ብሎ ከፊቱ ሄዳል ጋይስ። እንደ ድሮ እናቴና አባቴ መንገድ ላይ ሲሄዱ አብረው እንደዚህ ቀጥ ብሎ ሄዱ። እናቴና አባቴ አትመጣም እንዴ ትለዋለች። እየመጣው ነው እንደዚህ ነው። ፊት ለፊትና ኋላ ነው የሚሄዱት። የድሮ ባለ ትዳሮች አይታችኋል። አብረው እንኳን አንድ ሶፋ ላይ አይቀመጡም እኮ። መቼ አልጋ ላይ እንደሚገናኙም አላውቅም። እኔም ላገባኝ ግን ትላላችሁ። ምን እንዳልን ታውቃላችሁ? ያኔ ሰርጋቸው የወጣ ጊዜ እናቴ ትሙት የሆነ ነገር አለ የተጋቡበት አለ። አንድ በመልክ አይመጥናት፣ ሁለት ምንም ፍላጎት በመሃላቸው እንደሌለ ግልጽ ነበር። ለካሜራ እንኳን እንደዚህ እጅ ለመያያዝ እንኳን ፍቃደኛ አልነበሩ። እሱ ደግሞ አልተዘጋጀም። ፊቱ ያብረቀረቅ ነበር። ዘይት ተቀብቶ ነበር የመጣው። ሄዶ እንኳን አልተቆራረጠም። ፊቱን አይታችሁት ከሆነ ይሄ ምጽ መስተካከልም ነው አላረገም። ያቺንም የምታክል ሀብታም ልጅ እድሜ ላባቱ ችግር የለው። ገብቶቿል። መጨረሻ ላይ ስንሰማ ምን እንደሆነ ታውቃላችሁ? አሜሪካ የነበረ ጊዜ ከሱ ጋር ስትንሸኳሸኩ ቪዲዮ ይዞባታል። የራቁት ቪዲዮ። የእውነት ብልጥ ናት። ምን እንዳረገ ታውቃላችሁ? ስራዬ ብላ ገባችሁ። እጇ ላይ ሁሉ ቴሌፎኑ ምናምን ከገባ በኋላ ድልትልት አርጋ ምን አርጋ ሄዳ እራሷ ነች የፍቺ ወረቀቷን ያስገባችሁ ታውቃላችሁ? በ6 ወር ነው ከፈታችሁ። ሄዳ ጨረሰች አይደል? በቃ አሁን የሚመጥናትን ማን ነበር ያዘፋኙ? እሱ ጋር ተጋብታ እየኖረች ነው ያለችው። ማን ነበር ስሙ? ይሄውን ያገባችሁ ከሷ ጋር ይሄዳል። ማች ናቸው። ያው ጸጉሩን ሲያወልቅ ነው ሌላ ሰው የሚመስለው እሱ። ኤፍሬም ኮፍያ ሲያወልቅ ሌላ ሰው ነው የሚመስለው። እንትና አበበ ተካ ነው የሚመስለው። የእውነት ፈርድና ማጂናል አርጅቶ ነው የሚመስለው። ግን ይመቸው አብሮ ይሄዳል። ይሄዳል ሲያወሩ ራሱ። ግን ፈሪያት የማነ አሜሪካ አልተስማማትም። ለምን እንደሆነ ታውቃላችሁ? አባ ዲያስፖራ ሆነ የፈለገ ሀብታም ብትሆን በጨው ቢልስ ውሻ የለም እኮ ነቲንግ። ሀብታሙ ካልሆንክ ምን አባት አመጣለህ? ብር እንዳለ ራሱ ትዝ አይልም እኮ።
ይሄን ጫማ ልልበስ አብረ የምትፎካከረው ሰው እንኳን የለም። ገብቶቻል። እሷ እድሜ ልኳን ዘነጣ እንዲያልሽ ብቻ መሄድ ነው የምታውቀው። በሰራተኛ በምናምን ነው ቁሽ ብልብል። አሁን ራሷ ነች ቤቷን የምታጸዳው፣ ራሷ ነች የምታጥበው። ዛሴት አስባቸውታል። በዚህ ሰላም በዚህ ትዳር ኢትዮጵያ ላይ ኖራ ቢሆን ኢትዮጵያን ይንጡት ነበር። በዝነጣ ክለብ በምናምን ኮንሰርት ይላል እናዘጋጅ ይባላል። አሁን ማን ነው ዞር ብሎ የሚያያችሁ? ማንም። ጋይስ ዲያስፖራነት ደስ የሚለው ለድሃ ብቻ። እናቴ ትሙት ወይ ለሰነፍ ወይ ለድሃ። ብር ካለ ብር እንዳለ እንኳን ቴስት የማታረግበት ቢኖር ዲያስፖራ ስትሆን ብቻ። ሁለት ወለደቻ ይመቻት። ያ ሀብታምን ልታማረው ስፈልግ ከሀገር አስወጣው። እንዲቆጭ መታጀብ እንዲቆጭ የሚያሸረግድለት ሰው እንዲያጣ አርጉት። ያኔ ሆዴ ቢሰዋል። እንዲህ ነው የምትበቀሉት። ገብቶቻል። እንትና መጣሽ አልመጣሽ ለምን ሰው ለሆዱ ነው አለ የሚያሸረግደው? ለሆድ አታጣማ እዚህ ሀገር ለምን ምክንያት ታሸረግዳለህ? ጋይስ የእውነት ሰባይነት ካለ ያዘ በስተቀር የፈለግ ሰራተኛ የላትማው። አስባችሁታል? ሰላም ተስፋዬን አይታችኋታል? አንድ ቤት ገዛች። ዛሬ እዚህ ነው የምትጠራው፣ ነገ እዛ ነው የምትጠራው። ሲሄዱ በሊሞዚን ነው። ዝነጣው አለ፣ ልብስ መፎካከሩ አለ፣ ምን አለ። ውጭ ሀገር ይሄን ልብስ እኔ አሁን ዩቲዩብ ላይ ባልመጣ ትዝም አይለኝም። ተጨማዶ እዛ ነበር ያለው። የት ነው የምለብሰው? ከቤት ስወጣ እንኳን የስራ ልሄድ አይደል? ዩኒፎርም ነው የምለብሰው። መንገድ ላይ በጥቁር ልብስ ነው የምታገኘው። ስራ ካልሄድኩ ዝም ብዬ ሱቅ ሄድኩ ደግሞ የሆነ ነገር ለብሼ ነው የምሄደው። ያ አፍሪካ ላይ ብር ካለ ድህነትንም ጠንቅቃ የምታውቅበት ሀገር ነው። ሀብትንም የምታጣጥምበት፣ ስልጣንም ካለ ስልጣንም የምታጣጥምበት ሀገር ብትኖር አረብ ሀገርና የእውነት አፍሪካ ሀገር ናቸው። እነዚህ ሁለት ብቻ ናቸው። አረብ ሀገር ስትኖር ምግቡንም ታጣጥመዋለህ፣ ስልጣኑንም ለምን ያ ሼህ ያ ምናምን ያ ሙዲር ምናምን እያለ ነው የሚጠራ። አስባ አዚስ የምን ነው እንትና ብለው ቀጥታ ነው የሚጠራ። ህጉን የሚያስተዳድር እንጂ ኃላፊ አይደለም የሚያስተዳድር እዚህ ሀገር። ህጉን ስትጥስ እንጂ ምንም አባቱ ያደርግ ምንም ያደርግ። አንድ ጊዜ ምን እንደሆንኩ ልንገራችሁ። አንዷ የኔን ኃላፊ አንድ 2 ሰዓት ትቼ ልሂድ አልኳት። ትንሽ እንትን ነበርኩኝና 2 ሰዓት ስራ ቀድሜ ልሂድ ብዬ ነገርኳት። ከዛን ሂጂ አለች። ማን እንደተቃወመቻት ታውቃላችሁ? ከሄድኩ በኋላ ኖርማል ሰራተኛ ለምን ትፈቅጂላታለሽ? እኛ እዚህ ስራ ይጠብቀን የለ ሄዳ ለበላይ አመለከተችባት። ከዛም በሁለተኛው ቀን ስትነግረኝ ገረመኝ። እኔ እኮ ብር ትቼ ነው የሄድኩት። ለበላይዋ ሄዳ ደግሞ የበላይ አለ ኦፊስ ውስጥ ብቻ የሚቀመጥ ሄዳ ደግሞ ለሱ ነገረች። እሺ ተራዋ የኔ አይነት ሰራተኛ ቆይስ የሆነ ሰው ስለሞት ያረገብኝ ስክሪንሾት ላድርግ። በቅርቡ ጠብቂ የምታመልኪው ነፍሰ ገዳይ ስናጠፋው ማን ነው? ነፍሰ ዳር ማን ነው? ማን ነው? ካልሞተ ድረሽ አትይም ምን ማለት ነው? አልገባኝም። ለማንኛውም ይሄን ማን ነው ስክሪንሾት ታደርገዋል። ለምን ነፍሰ ገዳይ እጀ ሰፊዎች እየላኩብኝ ስለሆነ ነው። እሺ እና ባለስልጣን ስለሆነ ወይ ምናምን እዚህ ሀገር አንተ ረን አያረግም። ረን የሚያረግህ ህጉን በቃ ተራ የኔ አይነት ኖርማል ሰራተኛ ናት። ግን ኮምፕሌን አድርጋ ጭቅጭቅ ፈጥረው ከዛን ሄዳ ለበላይ ደግሞ አመለከተች። እኛ ስራ አለብን ለምን የምትፈቅድላት እንድትሄድ? ገብታችኋል? ከዛም በሁለተኛው ቀን
የሚሄድ የሆነ ነገር ላናግራት ስል ወይ ለኃላፊው ንገሪ፣ ትላንት እኮ እንደዚህ ረብሻ ተነሳ። ለምን አልኳት፣ እንደዚህ እሺ ኃላፊዋ ናት። ለሷም ግን እንትን አለች እና ፈሪያት በእንደዚህ አይነት ሀብት ላይ ዲያስፖራ ስትሆን አሳዘነች። እግዚአብሔር አሳዘነች። ለምን አሳዘነች? ኤኒ ታይም በካሽ ቤት ገዝታ ነው የምትኖረው። አይኖ መኪና እንትን ታደርጋለች። እናቴ ትሙት በከርካሳ ቲዮታ ብትሄድም የምትፈልግበት ቦታ ደርሰ ለመምጣት እንጂ ማንም ምን አይነት መኪና እንዲያስከ የሚያይ የለ። ምን ያደርጋል? የሆነ ቦታ ትደርሳለህ፣ መተህ ቤት ነው የምትቆመው። የት ትሄዳለህ? ምን ታደርጋለህ? ኢትዮጵያ እንኳ እጅህን ታወጣለህ። ከፈለክ ደግሞ የሆነ ዘፈን ትከፍታለህ፣ ትለቃለህ፣ ዋው ትላለህ። ስትፈልግ ውሃ እየረጨህ ትሄዳለህ። ውሃ እየረጨህ ትሄዳለህ። ስልጣን ነበረኝ ብሎ ሲያቀራራ የነበረን ሰው፣ ሀብታም ነበርኩ ብሎ የሚያቀራራን ሰው ሂድ አትበለው፣ እንዲሄድ አድርግ። ከዛን የሀገር ትርጉም ይገባቸዋል። ያን ጊዜ ደሃስ ሆዱን ለመሙላት ወይ ደግሞ የዕለት ዕለት እንትኑ ለማድረግ ስለሆነ በቃ ያንን ሲስተም ቀላል የሆነበት ሀገር ላይ ቢኖር ምንም አይመስለው። ቪዲዮ ራሱ የምሰራው ኪችን ውስጥ ነው። ያው እንትን ሀብታም ናት። ኦኬ ባህልና ምናምን ሀገር ልብሶች ላይ በጣም የተሰማራች ናት ምናምን እንደዛ እንትን ነው። ግን እርግጠኛ ነኝ ብዙ ሴንስ እንደማይሰጣት አውቃለሁ። ፈሪያት የማል የእውነት አይሰጣት። ያ እኔ እንጃ ትፈለጋለች እንዴ? ለምን ሀገር ቤት ማትገባ? አሜሪካ እኮ እንደ ኢትዮጵያ ነው የሚኖሩት። ህዝቡ ጌሾና በርበሬ ሲቀነጥስ ለሆድና ለማሸርገድ ያለው አመለካከት እንደ ሀገር ቤት አይደለማ። ኢትዮጵያ ሀብታም መሆን የሚታወቅበት ሀገር ነው። ምክንያቱም ደሃ ስላለ፣ ደሃም ሀብታም እንዳለ የሚያውቅበት ሀገር ነው። ምክንያቱም እንደዛ ነው። እዚህስ እሱ ገብቶ ከሚገዛበት ሱቅ ነው እኔም ሄጄ ገብቼ የምገዛው። ለሀብታሞች ተብሎ የተዘጋጀ የምግብ ሱቅ አለ? የለም። ደሃ ሀገር ቤት ነው የሚገዛው ከጉሊት፣ ሀብታምስ ከሱፐር ማርኬት። አይ አረብ ሀገርም እንደዛ። እዚህስ እሱም ገብቶ ጢጥ ተደርጎለት ነው የሚወጣው ወይ ራሱ ያደርጋል። እንደዛ ሆይስ ማንስ እና ያለውን ነገር እንደሌለው ፊል ሲያደርግ ያኔ ገልቲነት ይሰማዋል። እንደዚህ መሬት እንዳይጠብ ተብሎ እንደዚህ ሲቆሻበሉ የነበሩ ሰዎች ማንም ዞር ብሎ ላይ ሲያያቸው ያኔ ነው ሆድ የሚብሳቸው። ያኔ የሀገር ትርጉም ይገባቸዋል። ገብቶቻል? ያኔ ነው አጉል እኔ እንትን ብሎ ተፈራግጦ የወጣውላ ያኔ ይገባዋል። መፈራገጥን በሀገር ነው የሚለው ነገር ገብቶቻል? ዘስ ያ አረብ ሀገር ለኑሮ አሪፍ ነው። ለምን? አመለካከታቸው እንደ አፍሪካ ነው። ብር ካለ ከሌለህ እንደዛ ነገር አለ። የአየሩም ሁኔታ የምትበላው ምግብ ራሱ ከሰውነት ጋር ይዋሃዳል። ገብቷችኋል? ብዙ እንትኖች አሉ። አሁን እርዳታ ለማግኘት የሰው አሁን እኔ አሁን መኪና ማሳጠብ ፈልጌ ራሴ አጥባታለሁ እንጂ ማሳጠብ አልችልም። አሁን ውስጡ መጥረግ ምናምን ራሴ ነው የማደርገው። እኔ እኮ ከፍዬ ማስደረግ ይችል ይሆናል፣ ግን ማንም ያን የሚያደርግልህ ሰው የለም። ኢትዮጵያ እኔ በገላይን በእጄ አላሽም ካልክ አሺ ታመጣና አባ እንዲህ ታሽተ ንጹህ ሆነ ትመጣል። እዚህስ ራስህ ስትፈተግ ነው የምትውላት። ዛሴት ብር ስላለ ማንም ይፈትግ ሰው የለም። አያችሁ?